ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆይታችኋል? ከአዲስ ሪፖርተር የየካቲት 29 ዕለተ እሁድ አመሻሽ አበይት መረጃዎችን ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን በትነግ የሰዓት አቆጣጠር የጦርነት ማስጀመሪያ ግብዓቶች እየተሟሉ እንደሆነ፣ እነ ጀዋር ኢትዮጵያ የሱዳን ፈጥኖ ደራሽ ኃይሎችን እየረዱ ነው በሚል ዘመቻ መክፈታቸው፣ ዘመነ ካሴ ይውረድ አፋብን በአዲስ ይደራጅ የሚሉ ድምጾች እየተሰሙ ስለመሆኑ፣ እንዲሁም ከአሜሪካና የኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችን እንዲሁም ደግሞ ዜና ትንታኔ የምናደርሳችሁ ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። የተወደዳችሁ የአዲስ ሪፖርተር ቤተሰቦች በየሰዓቱ ወደ እናንተ የሚለቀቁ መረጃዎች በቀላሉ እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ አድርጉ። የፌስቡክ ገጻችንም ገብታችሁ በመቀላቀል በዩቲዩብ ወደ እናንተ የማይደርሱ በርካታ መረጃዎችን በፌስቡክ ገጻችን ያገኙ ዘንድ ላይክ በማድረግ የቤተሰቦቻችን ይሆኑ። አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬውን ዜና ትንታኔ ርዕሰ ጉዳይ እንንገረው። የኢሃፓ የሀገር ክህደት ማቆሚያው የት ነው? ክህደት በቴሌቪዥን ከረባት ለብሶ አየ ነው የሚለው የዛሬው ዜና ትንታኔያችን አርዕስት ነው። ወደኋላ ዜና ትንታኔውን የምናደርሳችሁ ይሆናል። አሁን ወደ አጫጭር መረጃዎች እናመራለን። አስመራና መቀሌ ጽምዶውን የመንግስት ለመንግስት ግንኙነት ብለው በይፋ ሊያወጁ ስብሰባ ተቀምጠዋል። ጽምዶው የሌብነት ማምለጫ ነው። በትነግ የሰዓት አቆጣጠር የጦርነት ማስጀመሪያ ግብዓቶች ተሟልተዋል። እነ ጀዋር ኢትዮጵያ የሱዳን ፈጣን ኃይሎችን እየረዱ ነው በሚል ዘመቻ አጣጡፈዋል። በትግራይ የቀን አቆጣጠር አሁን ላይ 2018 ሳይሆን 2014 ዓ.ም ነው። የሽሬ ነዋሪው ለአዲስ ሪፖርተር እንዳለው አሁን ላይ ትግራይ እየሆነ ያለው ልክ እንደ ነሐሴ 18 ቀን 2014 ዓ.ም ሁለተኛው ዙር ጦርነት ሊጀምር ሰሞን የነበረውን አይነት መልክ ነው። አዲሱ ነገር የሻዕቢያ ኃይሎችና የፋኖ ኃይሎች መታከላቸው ነው። የጦር ካሚኖች ይሮሮጣሉ፣ ምሽግ ይቆፈራል፣ መሳሪያ ይጋጋዛል፣ ወታደሮች ይመረቃሉ፣ አዳዲሶች ይሰለጥናሉ፣ ስብሰባዎች፣ የድጋፍ ሰልፎች፣ ቅስቀሳ ወዘተ ተጧጡፏል። መዋጮ ቤት ለቤት እየተሰበሰበ ነው። የትግራይ ህዝብ ነፃ አውጪ ግንባር ለሁለት ከተከፈለ በኋላ የጦርነት ዝግጅቱን ያጠናቀቀ ይመስላል። ነገር ግን ዘው ብሎ ጦርነት ውስጥ ገባ እንዳይባል የጦርነት ግብዓቶችን እያሟላ ነው። ትግራይ ተከባለች። ፌዴራል መንግስት በጀት ከልክሏል። መድኃኒት የለም፣ ነዳጅ አይገባም፣ የፕሪቶሪያው ስምምነት ተጥሷል ወዘተ የሚሉ ድምጾችን በስፋት እያስተጋባ ነው። የፌዴራል መንግስት ስምምነቱ እንዲከበር ቁርጠኛ መሆኑ ይናገራል። ስምምነቱን የፈረሙት የትነግ ወኪሎች የፕሪቶሪያው ስምምነት የተጣሰው በትነግ እንደሆነ ይመሰክራሉ። በእንግሊዝኛ ቋንቋ በርዕስ ለኢትዮጵያ መንግስትና ሚኒስቴር ተቋማት የሚላኩ ደብዳቤዎች ወደ ዓለም አቀፍ ተቋማት ይላካሉ። ደብዳቤዎች ለአፍሪካ ህብረት፣ ለተባበሩት መንግስታትና ለተለያዩ ዓለም አቀፍ ድርጅቶች በተከታታይ ይላካሉ። የሁሉም ደብዳቤዎች ዓላማቸው ዓለም አቀፍ ተቋማት ዘንድ መረጃ ማድረስ እንደሆነ የተለያዩ ወገኖች እየተናገሩ ነው። የዓለም የጤና ድርጅት መሪ ዶክተር ቴዎድሮስ አድሃኖም የድርጅታቸውን ጥሪ ሆን ብለው እያሰራጩና እያዳረሱ መሆኑን በመግለጽ የሚከሱም አሉ። ጎን ለጎን ትነግ በተደጋጋሚ በጠረጴዛ ዙሪያ ለመነጋገር ፍላጎት ያሳያል። በድርድር ጥያቄው ላይ የቀደመው ወልቃይት ጠገዴ አስተዳደር እንዲመለስ፣ የታገደው የትነግ ፈቃድ እንዲመለስ፣ ከዚህ ቀደም የተደረገው ምርጫ እንዲጸድቅና በትግራይ በ2018 እንዳይደረግ ወዘተ በቅድመ ሁኔታ ያስቀምጣል። የትግራይ ሰላም ኃይሎች እንደሚሉት ትነግ የሚያነሳቸው ጉዳዮች ሙሉ በሙሉ የማያግባቡ እንደሆነ የሚታወቅ ነው። ትነግ ይህን የሚያደርገው ወደ ጦርነት የገባሁት ሁሉንም አግባብ ተጠቅሜ ከአቅሜ በላይ ስለሆነብኝ ነው ለማለት ባሰላው ስሌት መሆኑን ይናገራሉ። ነሐሴ 18 ቀን 2018 ሁለተኛው ዙር ጦርነት ከመነሳቱ በፊት ትነግ በተመሳሳይ የዓለም አቀፍ ተቋማትን፣ አገራትን፣ ተጽዕኖ ፈጣሪ መሪዎችን፣ ሚዲያዎችን ወዘተ በመጠቀም መድኃኒት፣ ቀለብ፣ ነዳጅ፣ ተሽከርካሪ፣ በጀት በብርና በውጭ ምንዛሬ፣ አልሚ ምግብ ወዘተ በገፍ ገብቶለት እንደነበር የሚያስታውሰው የሽሬው ነዋሪ አሁንም በተመሳሳይ ትነግ ይህንን ዘመቻ መጀመሩን ያስታውቃል። የትግራይ አንዳንድ ተቃዋሚ ድርጅቶችና ነዋሪዎች ነዳጅ ወደ አስመራ እንደሚጋዝ ይናገራሉ። ሸቀጥ በገሃድ እየተጫነ በሰልፍ ወደ አስመራ ሲተም በድንበር አካባቢ ያሉ የትግራይ ተወላጆች ቪዲዮ እየቀረጹ ይፋ አድርገዋል። ማዕድን በተለይም ወርቅ በገሃድ በአስመራ በኩል ለሽያጭ እንደሚቀርብ ተቀማጭነታቸው አዲስ አበባ የሆነ የትነግ ወዳጅ ሚዲያዎች ሳይቀር በተደጋጋሚ ሪፖርት አድርገዋል። እነዚህን መረጃዎች የሚጠቅሱ ወገኖች እንደሚሉት ትነግ አሁን የሚያሰማው ድምፅ ወደ ጦርነት ለመግባት በቂ ምክንያት እንዳለው ለማሳየት ነው። የትነግ ኃይሎች መንግስት
መንግስት እጁን ጠምዝዞ አስፈላጊ ግብዓቶችን ካቀረበላቸው በኋላ ወደ አማራና አፋር ክልሎች በስፋት በመግባት እስከ ደብረ ብርሃንና ጭፍራ ድረስ ዘልቀው ገቡ። ጦርነቱ በከፍተኛ ሁኔታ ተስፋፍቶ እስከ ታህሳስ 2014 ዓ.ም ድረስ ቆየ። እስር ቤት የነበሩ የተነጋ አመራሮች የሽግግር መንግስት መመስረት ጀመሩ። እነ ጀዋርና ስብሃት ነጋ እስር ቤት ሆነው በሽግግር መንግስት መስረታ እየተወያዩ ሳለ ጦርነቱ በድንገት መልኩን ቀይሮ ጥቅምት 23 ቀን 2015 ዓ.ም የፕሪቶሪያው ስምምነት ተፈረመ። ሻዕቢያና የሚታወቁ መንግስት ውስጥ የነበሩ የፋኖ መስራቾች በስምምነቱ ማኩረፋቸው ተሰማ። ዛሬ 2018 ዓ.ም ቢሆንም የ2015ቱን ወቅት እያስታወሰ ያለው ከላይ በተቀመጡት ምክንያቶች ነው። አይናቸውን አጥበው ለትነግ ሲሰሩ ከነበሩት የሰብአዊ መብት ተሟጋቾች ድርጅቶች መካከል አምነስቲ የጃልመሮ ሰራዊትን ግፍ በመዘገብ በትነግ ጉዳይ የቀድሞ ድጋፉን ለማስጀመር እየተሟሟቀ እንደሆነ መረጃዎች እየወጡ ነው። ጦርነት በበር ላይ መሆኑና ፊሽካ ሊነፋ መቃረቡን በመረዳት ለትነግ የሚዲያ ድጋፍ ለመስጠት እንዲቻል እንደ ዶክተር ቴዎድሮስ አድሃኖም ቅድመ ሁኔታ በማመቻቸት ላይ እንደሆኑ መረጃዎች እየወጡ ነው። የትግራይ ኮሚኒኬሽን ጉዳዮች ቢሮ ተደጋጋሚ መረጃዎች በማሰራጨት ለዓለም አቀፍ ድርጅቶች መግለጫ ግብዓት እያቀበለ ሲሆን እንዴት እንደሚሰራ ለዜጎች ሁሉ ግራ የሆነው የኢትዮጵያ ኮሚኒኬሽን ጉዳዮች ሲተነፍስ አይሰማም። ማስተባበያም ሆነ አዲስ መረጃ መስጠት የተሳነው የኢትዮጵያ ኮሚኒኬሽን ጽሕፈት ቤት ለምን እንደተቋቋመ የማይገባቸው በአዋጅ እንደተቋቋመ ቢፈርስስ እያሉ ነው። ምክንያቱም ይህ ተቋም ጦርነት ቢጀመር ወይም የከፋ የፕሮፓጋንዳ ዘመቻ ቢከፈት ምንም የማድረግ አቅም የለውም በሚል ነው። በየትኛውም መስፈርት ጦርነት እንደማያዋጣ የሚመክሩ ሁሉም ወገኖች ለውይይት ደጋግመው እንዲሰጡ ይወተውታሉ። በትግራይ ህዝብ ጦርነት እንደሰለቸው በተደጋጋሚ ይነገራል። ያም ሆኖ የጦርነት ዝግጅቱ አልቆመም። ዛሬ እንደተሰማውና የሻዕቢያና የትነግ ኃይሎች በመቀሌ ስብሰባ ተቀምጠዋል። ንግግራቸውም የህዝብ ለህዝብ የሚባለውን ስምምነት ወደ ለመንግስት አሳድገናል በሚል በይፋ ለማወጅ ነው። የትግራይ ሰላም ኃይሎች የፕሮፓጋንዳ ክፍል ኃላፊ ስብሰባ መቀመጣቸውን እናውቃለን። ይህ ጽምዶ ለትግራይ ህዝብ አንዳችም የሚፈይደው ነገር የለም። አመራሮቹ ሌብነታቸው ምሽግ እንደሆናቸው የፈጠሩት ነው ሲል ለአዲስ ሪፖርተር ተናግረዋል። የትነግ አመራሮች በኤርትራ ቢሮ የወታደር ማሰልጠኛ፣ የፓስፖርትና ተመሳሳይ አገልግሎቶች እየተመቻቸላቸው እንደሆነ የዚሁ የፕሮፓጋንዳ ኃላፊ አመልክተዋል። አያይዘውም ይህ ጦርነቱ ከተጀመረ ውጤቱ ምን ሊሆን እንደሚችል ማሳያ እንደሆነም አስታውቀዋል። ዘመነ ካሴ ይውረድ፣ አፋብን በአዲስ ይደራጅ እየተባለ ነው። በዲያስፖራ ልዩነት ተፈጥሯል። አርበኛ ዘመነ ካሴን በባንዳነት የሚፈረጁ ከኃላፊነት መውረድ አለበት በሚል እንቅስቃሴ መጀመራቸው ታውቋል። በዛሬው ዕለት በአታላንታ ስብሰባ የሚደረጉና እናቶ ነአምን ከሚመሩ ቡድን የተለየ አቋም ያላቸው ክፍሎች ቁጣቸውን እየገለጹ መሆኑ ታውቋል። የፌዴሬሽን ምክር ቤቱ ውሳኔን በሚደግፉና ስልታዊ ውሳኔ ነው ሊከፋፍሉ ነው በማለት በተቃወሙ መካከል ፊት ለፊት የወጣ ግጭት ባይኖርም የውስጥ ህብረታቸው ፈርሷል። ልዩነቱ በዚህ ደረጃ ባለበት በዚህ ሰዓት ከትናንት በስቲያ ከትነግ ጋር እየሰሩ ናቸው የሚባሉት የፋኖ ኃይሎች በደፈጣ ገብተው በወልቃይት ንጹሃን ላይ ጉዳት ማድረሳቸው ተሰምቷል። በዚሁ የተከዜ ኃይል ላይ ጭምር በተሰነዘረ ጥቃት ከሁለቱም ወገኖች ህይወት ማለፉ ይፋ ሆኗል። ይህን ተከትሎ በዲያስፖራ ባሉ የክልሉ ተወላጆች ዘንዳ ብቻ ሳይሆን በሀገር ውስጥ የአፋብን አደረጃጀት ውስጥ የነበረውን ልዩነት አስፍቶታል። በዋሽንግተን ዲሲ ያሉ 8 የሚደርሱ ድር መሳይ ስብስቦች ሁለት ወኪል በማሳተፍ የዙም ስብሰባ ለማድረግ ዛሬ ቀጠሮ በያዙበት ዕለት እንደ ሻለቃ ዳዊት በአትላንታ ተመሳሳይ ሰዓት ስብሰባ ጠርተዋል። ጥቃቱን ተከትሎ በውጭና በሀገር ውስጥ ባሉ የአማራ ተወላጆች ዘንድ ቁጣ ማስነሳቱ ብቻ ሳይሆን አማራ የሚወጋ አማራ ዓላማው ምንድን ነው በሚል ለሚቀርብ ጥያቄ ይህንን ቡድን የሚመሩት አካላት ማስረዳት አለመቻላቸው ሰፊ ጥርጣሬ አስነስተዋል። የአዲስ ሪፖርተር የዋሽንግተን ተባባሪ ከምንጮቹ የሰበሰበው መረጃ አካቶ እንዳለው የፋኖ ወኪል እንደሆነ የሚገልጹት የነሻለቃ ዳዊት ቡድን ውስጥ ያሉ ዘመነ ካሴ መውረድ እንዳለበት እየገለጹ ነው። በሀገር ውስጥም ከበርካታ ፋኖ ታጣቂዎች ከፍተኛ ተቃውሞ እየገጠሙ ያለው ዘመነ ካሴ ይህን አስመልክቶ እስካሁን ያለው ነገር የለም። ግልጽ ያልሆነ የዘመነ ካሴ ፋኖና የትነግ ስምምነት ትነግ 4 ኪሎ መግባት እንደማይፈልግ ፋኖን መንግስት ማድረግና ዓላማው በህገ መንግስቱ መሰረት ክልል የሚለውን ወልቃይት ጠገዴና ራያን ማስመለስ ብቻ እንደሆነ ስለ ስምምነቱ የሚያውቁ ማስታወቃቸው አይዘነጋም። በዚሁ መነሻ ዘመነ አማራውን ሽጧል በሚል የተቃወሙ በሰላም እጃቸውን መስጠታቸው ይታወቃል። አፋብን በአማራ ስም የተቋቋመ የትነግ ሌላ ግንባር በመሆኑ ፈርሶ በአዲስ መልክ ሊቋቋምና አመራሮቹም ከአራቱ የአማራ ክፍሎች የተውጣጡ ሊሆኑ ይገባል የሚሉትን ለመደገፍ በውጭ ሀገር ያሉ አማራዎች ህብረት ሀሳብ አቅርቧል። ይህ ህብረት ከመንግስት ጋር በሰላማዊ መንገድ የመነጋገር እቅድ እንዳለው ለማወቅ ተችሏል። ዛሬ አቶ ነአምን፣ አቶ ልደቱ፣ አቶ ያሬድ፣ አቶ ገዱ ጀዋርና ሌሎች የሚሳተፉበት የአመፅ አደራጅ ቡድን ስብሰባ እንደሚደረግ መዘገባችን ይታወቃል። ይህ ስብስብ ምርጫውን ቀድመን አመፅ ማቀጣጠል እንዳለበት ጠቅሶ እቅድ የነደፉ ሲሆን ተባባሪዎቹም ይታወቃሉ። በዚህ ቡድን እቅድ ውስጥ የሃይማኖት ጦርነት ማስነሳት፣ ህዝብን በብስጭት ለማነሳሳት ውጤታማ ስትራቴጂ ተብሎ መቀመጡንም ቀደም ሲል በስብሰባው ላይ ሲሳተፉ የነበሩ ጠቅሰን መዘገባችን ይታወሳል። በአርሲ በጎንደርና በወለጋ ህዝብ እንዳልቅ የሚደረገው በዚሁ መዋቅር አማካኝነት እንደሆነ ከፍተኛ ጥርጣሬ አለ።
ከውጭ የጊኒ ወታደራዊ መንግስት በሌሊት ባወጣው አዋጅ 40 የፖለቲካ ፓርቲዎችን አፈረሰ። የጊኒ መንግስት በሌሊት ባወጣው አዋጅ 3 ዋና ዋና ተቃዋሚ ቡድኖችን ጨምሮ 40 የፖለቲካ ፓርቲዎችን አፍርሷል። በ2021 በመፈንቅለ መንግስት ስልጣን የያዙት ማማዲ ዱምቢያ በታህሳስ ወር መጨረሻ ላይ በተካሄደና ሁሉም ዋና ዋና ተቃዋሚ መሪዎች በታቀዱበት ምርጫ ፕሬዝዳንት ሆነው ተመርጠዋል። ዱምቢያ የጁንታው መሪ ከሆኑ ጀምሮ ጊኒን በጠንካራ እጅ እየመሩ ሲሆን ነፃነቶችን በማፈንና ተቃውሞችን በማገድ ላይ ይገኛል። የፖለቲካ ተቃዋሚዎች ታስረዋል፣ ለፍርድ ቀርበዋል ወይስ ተሰደዋል፣ እንዲሁም በግዳጅ መሰወርና ጠለፋዎችን በከፍተኛ ሁኔታ ጨምረዋል። የጊኒ የግዛት አስተዳደር ሚኒስትር ፓርቲዎቹ ግዴታቸውን ባለመወጣታቸው እንዲፈርሱ አዟል ነው የተባለው። የተባበሩት አረብ ኤሚሬቶች በዛሬው ዕለት 16 ባለስቲክ ሚሳኤልና 119 ድሮን እንደተኮሰባት ገለጸች። በዛሬው ዕለት ዱባይ ዓለም አቀፍ አየር ማረፊያ ቅጥር ውስጥ ጥቃት ተፈጽሟል። የተባበሩት አረብ ኤሚሬቶች የኢራን ፕሬዝዳንት ማሱድ ፔዜሽኪያን ቀድመው በማያጠቁ ጎረቤት አገራት ላይ ጥቃት እንደማይፈጸም በገለጹበት በዛሬው ዕለት የተተኮሰባትን 15 ባለስቲክ ሚሳኤሎችና 119 ድሮኖች ማክሸፏን ገልጻለች። በሌላ በኩል በዱባይ ዓለም አቀፍ አየር ማረፊያ ቅጥር ውስጥ በድሮን የተፈጸመ የሚመስል ጥቃትን የሚያሳይ ቪዲዮም ተሰራጭቷል። የሀገሪቱ መከላከያ ሚኒስቴር ባወጣው መረጃ የአየር መከላከያ ስርዓቱ 16 ባለስቲክ ሚሳኤሎችን እንደለየና ከዚያም ውስጥ 15 ያሉ ተጠልፈው ባህር ላይ መውደቃቸውን አስታውቋል። ኢራን ጠቅላይ መሪዋን ልትሰይም ነው። እስራኤል መራጮቹንና ተመራጮቹን እያደነች መሆኗን ገለጸች። የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ አባል መሐመድ መህዲ ሚር ባጌሪ ቀጣዩን የኢራን ጠቅላይ መሪ ለመሰየም እየሞከረ ያለው የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነግሯል። ጉባኤው የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ መድረሱ አንድ አባሉ ሲናገሩ፣ እስራኤል ደግሞ መራጮችና ተመራጩን ኢላማ ማድረጓ እንደምትቀጥል አስታውቃለች። የሟቹ የቀድሞው የእስላም ሪፐብሊክ ፕሬዝዳንት ልጅም ዛሬ ከጥቃቱ ማምለጡ ተዘግቧል። በለንደን የኢራን አምባሳደር ዩኬ ወደ ጦርነቱ እንዳትገባ አስጠነቀቁ። በለንደን የሚገኙት የኢራን አምባሳደር ሰይድ አሊ ሙሳቪ በለንደን የሚገኙት የኢራን አምባሳደር ዩናይትድ ኪንግደም በጦርነቱ ውስጥ የበለጠ ተሳትፎ እንዳታደርግ አስጠነቀቁ። ሰይድ አሊ ሙሳቪ እሁድ ዕለት ከቢቢሲ ጋር ባደረጉት ቃለ ምልልስ አሜሪካና እስራኤል ከኢራን ጋር የጀመሩትን ጦርነት ዩኬ እንደምትቀላቀል ከሆነ ሀገራቸው ራሷን የመከላከል መብት እንዳላት ተናግረዋል። ኢራን የብሪታንያ መንግስትና ሌሎችን በድርጊታቸው በጣም ጥንቁቅ ይሆናሉ ብላ እንደምትጠብቅ በመግለጽ አስጠንቅቀዋል። ዩናይትድ ኪንግደም ለሚፈጸሙባት የመከላከል ጥቃቶች የአሜሪካ ጦር ሰፈሮቿ እንድትጠቀም ፈቃድ ሰጥታለች። ነገር ግን በምንም አይነት ቀጥተኛ ጥቃቶች ላይ እስካሁን አልተሳተፈችም። አምባሳደሩ ዩኬ በዚህ ጥቃት ውስጥ ባትሳተፉ ጥሩ እንደሆነ ተናግረው የብሪታንያ መንግስት እንደ አውሮፓውያን አቆጣጠር በ2003 ኢራቅን ከወረረበት ጊዜ ትምህርት እንደወሰደ አምናለሁ ብለዋል። 42 የኢራን ባህር ኃይል መርከቦች መስመጣቸውን ፕሬዝዳንት ትራምፕ ተናገሩ። አሜሪካና እስራኤል በኢራን ላይ ከሳምንት በፊት በፈጸሙት ጥቃት 42 የባህር ኃይል መርከቦችን መምታታቸውና በሀገሪቱ ሰራዊት እንዲሁም በአመራሩ ላይ ከፍተኛ ጉዳት ማድረሳቸውን ፕሬዝዳንት ትራምፕ ተናግረዋል። ፕሬዝዳንት ትራምፕ በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ቴሌቪዥን በስልክ በሰጡት ቃለ ምልልስ ባለፉት 8 ቀናት በተፈጸመው ጥቃት የኢራን ባህር ኃይልና የአየር ኃይል ከጥቅም ውጭ መሆኑን ገልጸዋል። አሁን እየተነጋገርን ፋብሪካዎቻቸውን እየፈነዱ ነው። ባህር ኃይል የላቸውም። ሰምጦ ከባህር በታች ነው። በ6 ቀናት ውስጥ 42 መርከቦች ተመትተዋል። ባህር ኃይላቸው የለም። አየር ኃይላቸውም ጠፍቷል። እያንዳንዱ የጦር ሰራዊታቸው ክፍል ተመትቷል። መሪዎቻቸው ተደምስሰዋል። የቀራቸው ነገር የለም። ከዚህ በፊት ታይቶ በማያውቅ ሁኔታና ፍጥነት እያሸነፍን ነው ሲሉ ፕሬዝዳንቱ የበላይነት መያዛቸውን ገልጸዋል። የአሜሪካ ነዳጅ ተቋማት ሰራተኞቻቸውን ከኢራቅ ማስወጣታቸው ተነገረ። የነዳጅ ተቋማት ሰራተኞች በሳፍዋን ድንበር በኩል ወደ ኩዌት እየተሻገሩ ነው። በመካከለኛው ምስራቅ የሚሰሩ የውጭ ሀገራት የነዳጅ ድርጅት ሰራተኞቻቸውን ከኢራቅ ማስወጣት እንደጀመሩ ተገልጿል። ሮይተርስ የዜና ወኪል ያገኛቸው ምስሎች የነዳጅ ተቋማት ሰራተኞች በሳፍዋን ድንበር በኩል ወደ ኩዌት ሲሻገሩ ያሳያሉ። ሂልበርቶን የተባለው የአሜሪካ ነዳጅ አምራች የጸጥታ ኃላፊ መሐመድ ታሜህ በኢራቅ ባለው የደህንነት ስጋት ምክንያት የውጭ ሀገራት ሰራተኞች እየወጡ ነው፣ ወደ የት እንደሚሄዱ በቅርቡ እናያለን በማለት ለሮይተርስ ተናግረዋል። አንድ ሳምንት በዘለለው ግጭት ነዳጅ አምራችና ከፋይ ተቋማት የጥቃት ኢላማ ሆነዋል። የተወደዳችሁ አድማጭ ተመልካቾቻችን ከአዲስ ሪፖርተር አሁንም መረጃዎች ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ወደ ስፖርት መረጃዎች አምርተናል። ፔፕ ጋርዲዮላ 2 ጨዋታዎችን ተቀጡ። የማንቸስተር ሲቲው አሰልጣኝ ፔፕ ጆዜፍ ጋርዲዮላ ሳላ በዘንድሮ ውድድር ዘመን 6 ቢጫ ካርድ በመመልከታቸው ምክንያት የ2 ጨዋታዎች እገዳ ተጥሎባቸዋል። ጋርዲዮላ ቅጣት የገጠማቸው ቡድናቸው በኤፍኤ ዋንጫ ኒውካስትልን 3-1 በሆነ ውጤት አሸንፎ ወደ ሩብ ፍጻሜ ባለፈበት ጨዋታ ላይ በተመለከቱት ካርድ ምክንያት ነው። በዚህም መሰረት አሰልጣኙ ማንቸስተር ሲቲ በፕሪሚየር ሊግ ከዌስትሃም ጋር የሚያደርገውን ጨዋታና ቀጣዩን የኤፍኤ ካፕ የሩብ ፍጻሜ ጨዋታ በቅጣት ምክንያት የቴክኒክ ቦታው ላይ ሆነው መምራት አይችሉም። ነገር ግን ከአርሰናል ጋር ባላቸው የካራባኦ ካፕ ዋንጫ ፍጻሜ ቡድናቸውን ወደ መምራት ይመለሳሉ።
ትናንት በተካሄደው 5ኛ ዙር ኤፍኤ ዋንጫ አርሰናል ማንስፊልድ ታውንን 2-1 ሲያሸንፍ ወደ ሬክሳም ያቀናው ቼልሲ ወደ ተጨማሪ ሰዓት ባመራው ጨዋታ ያለው ታሸንፈዋል። እንዲሁም ወደ ጄምስ ፓርክ ያቀናው ማንቸስተር ሲቲ 3-1 በሆነ ውጤት አሸንፈው ተመልሷል። የኢሃፓ የሀገር ክህደት ማቆሚያው የት ነው? ክህደት በቴሌቪዥን ክራባት ለብሶ አየ ነው አለባቸው ጉብሳ ነጻ አስተያየት። ክህደት ክራባት ለብሶ ቆሞ አየ ነው። ክህደት ጓሮ ለጓሮ ከሚርመጠመጥበት የከተማ ጥሻ ወጥቶ በኢትዮጵያ ብሔራዊ ቴሌቪዥን ያለ አንዳች ሀፍረት ግብጽ፣ ሱዳንንና ሻዕቢያን ሊሳለማቸው አየን። ክህደት ስጋና ደም ሆኖ በኢትዮጵያ ፊት ራሱን አስተዋወቀን። ክህደት ሊፕስቲክ በተቀባ አሳማ ተመስሎ በሀገራችን ብሔራዊ ቴሌቪዥን ጥርሱን ሲፍቅ ለታሪካዊ ጠላቶቻችን ጭራ ሲቆላ ተገለጠ። ተፈጥሮ እርም ነበርና እርም ሆኖ እዚህ ትውልድ ፊት ቀረበ። ቀርቦም እኔ ክህደት ነኝ ምረጡኝ ላስተዳድራችሁ ብሎ ተሳለቀ። ኢትዮጵያ እንዲህ ያለው የክህደት ማስተማሪያ አድርጋ በሕግ ስሙን የጠራ ወዮልኝ የሚያሰኝ ቆፍጣና ትጣ። በፋና ብሮድካስቲንግ ኮርፖሬሽን ቴሌቪዥን የፖለቲካ ፓርቲዎች የውጭ ጉዳይ ፖሊሲያቸው ዙሪያ ያቀረቡትን የምርጫ ክርክር በንቃት ተከታተልኩ። በዚህ ክርክር እጅግ አስደንጋጭና አሳፋሪ ሆኖ ያገኘሁት የኢሃፓ ተወካይ የአብን የህዝብ ተወካዮች ምክር ቤት ተመራጭ ያቀረበው መከራከሪያ ሀሳብ ነው። ይህ የኢሃፓ ተወካይ ኢትዮጵያ በሱዳን ግጭት ውስጥ የአረብ ኤምሬትስ ተላላኪ አድርጎ ይከሳል። ግጭት ጠማቂና ተንኳሽ አድርጎም ይናገራል። ክርክሩን የሚመራው ጋዜጠኛ ቢጨንቀው ሱዳን የህወሓትን አርሚ ሰባ በማሰልጠንና በማስታጠቅ ሀገራችንን እንዲወጋ እያደረገ መሆኑን ታውቃለህ ብሎ ጠየቀው። ምንም ምላሽ አልነበረውም። የሚገርመው ይህ የኢሃፓ ተወካይ ለሚያቀርበው የክስ ሙግት ተጨባጭ ማስረጃ አልነበረውም። ኢትዮጵያን ብሔራዊ ጥቅሟን ለማስከበር በሱዳን ግጭት ውስጥ ምን አይነት የውጭ ጉዳይ ፖሊሲ መከተል እንደሚገባት አያመላክትም። ምንም አይነት የፖሊሲ ማስፈጸሚያ ስልት እንዳላቸው ይኖራል ብዬ አላስብም። አይነገረንም። እኚሁ የኢሃፓ ወኪል የሚያቀርቧቸው የክስ ጭብጦች ታሪካዊ ጠላቶቻችን ግብጽ፣ ኤርትራና ጀነራል አልቡርሃን በኢትዮጵያ ላይ የሚሰነዝሯቸውን የፈጠራ ክሶች በመድገም ነው። ባጭሩ የኢሃፓ ተወካይ አቀራረብ ከዚህ በፊት አዲስ ሪፖርተር ጃዋር መሐመድና የዲያስፖራ ልሂቃን ከሀገራቸው ብሔራዊ ጥቅም በተቃራኒ የሚያስተጋቡትን የሐሰት ትርክት በተመለከተ በሰፊው ትችት ካቀረበችበት የተለየ አይደለም። እንደውም መናበብ የሚታይበት ነው። ይህን ክርክር ከሰማሁ በኋላ ኢሃፓን ከፍጥረቱ ጀምሮ የፈጸማቸውን የሀገር ክህደቶች ከታሪክ ድርሳናት ለመፈተሽ ሞከርኩ። ይገርማል። ኢሃፓ በሀገር ክህደት የሚስተካከለው ሌላ ፓርቲ ስለመኖሩ እርግጠኛ አይደለሁም። አሁንም ይህ የክህደት አባዜ የተዋንያን ለውጥ ካልሆነ በስተቀር በግብር አንድ ሆኖ አገኘሁት። ይህ ተደጋጋሚ ክህደት በወንጀል የሚያስጠይቅ መሆኑ ተዘንግቶ እንደ ፖለቲካ ሀሳብን የመግለጽ መብት ሆኖ አረፈው። ክህደት እንደ ትግል ስልት የሚቆጠርበትና የሚያሸልም ደረጃ ላይ ደረስን። ክህደት ራሱ በሀገራችን ሚሊዮኖች እያዩት ክራባት ለብሶ ቆሞ አየ ነው። ኢትዮጵያ በብሔራዊ ቴሌቪዥን ዜጎቿ ፊት ቆሞ ለኤርትራ፣ ለሱዳንና ግብጽ የሚሟገት ከሃጂን ተዋወቀች። አሳዛኝም አሳፋሪም አስቸኳይ መላ ሊባል የሚገባው ጉዳይ ነው። ከብዙ ትካዜና ምናልባትም የውስጥ ለቅሶ በኋላ በኢሃፓና በሌሎች የፖለቲካ ፓርቲዎች የተፈጸሙትን የሀገር ክህደቶች እነዚሁ ከሃጂዎች ያደረሱትን ብሔራዊ የደህንነትና ኢኮኖሚ ጉዳት በመገምገም ይህ ክፉ ልምምድ በአዲሱ ትውልድ እንዳይደገም ቢያንስ የዜግነቴን ልተንፍስ ብዬ በጉዳዩ ላይ ሀሳቤን ለማጋራት ወደድኩ። የኢሃፓ የክህደት አዙሪት በኢትዮጵያ የፖለቲካ ታሪክ ውስጥ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ያህል ብሔራዊ ክህደት በመፈጸም ተወዳዳሪ የሚገኝለት ፓርቲም ሆነ የፖለቲካ ተቋም ያለ አይመስለኝም። ካለም ወዲህ በሉኝ። ኢሃፓ በስልጣን ፉክክርና በብሔራዊ ጥቅም መካከል ያለው መስመር በማደብዘዝ የሀገር ክህደት ትርጉሙን በማጥፋት ይታወቃል። ድርጅቱ ገና ከጅምሩ ለሻዕቢያ የነጻነት ትግል እውቅና በመስጠት የሀገሪቱን የግዛት አንድነትና የባህር በር ባለቤትነት መብት አደጋ ላይ የሚጥል አቋም አንግቦ የተነሳ ግርድና መሰረቱ የሆነ ፓርቲ ነው። ይህ ስትራቴጂካዊ ስህተት ኢትዮጵያን የባህር በር አልባ በማድረግ ለዘመናት የሚቀጥል የኢኮኖሚና የደህንነት ስጋት ውስጥ እንድትገባ በር ከፍቷል። የሚገርመው ዛሬ ድረስ አይጸጸትም። ይባስ ብሎ ህጻናትንና ሰባኪያንን አዲስ ካባ አልብሶ የቀበሮ ባህታዊ ሆኖ ብቅ ብሏል።
ድርጅቱ ከመንግስት ጋር የነበረውን ቅራኔ ከጅምሩ በሽብር ተግባራት ለመፍታት ጥረት አድርጓል። የኢትዮጵያ አየር መንገድ አውሮፕላን በመጥለፍ የሀገርን ገጽታና ስትራቴጂካዊ ሀብት ላይ ጉዳት አድርሷል። በተጨማሪም በከተማ ሽምቅ ውጊያና በነጭ ሽብር ሳቢያ ሀገሪቱ ያስተማረቻቸው የተማሩ ወጣቶች በከንቱ እንዲረግፉ አድርጓል። ግብረ መልሱ ሌላ አነጋጋሪ ቢሆንም ኢህአፓ ጦስ ጧሪ አልባ ያደረጋቸው እናቶችን ቤቱ የጦረው ይህ ተግባሩ የሀገርን የሰው ኃይል ካፒታል ያመከነ የታሪክ ጥፋት ተደርጎ ተመዝግቧል። በገጠር የሽምቅ ውጊያ ወቅትም ለሀገር ህልውናና ለህዝብ ጥቅም ታላቅ ተስፋ የነበረው የጣና በለስ ፕሮጀክት እንዲከሽፍ በማድረግ የልማት ጥረቶችን አደናቅፏል። እነዚህ ድርጊቶቹ የሚያሳዩት ድርጅቱ ደርግን መጣል የሚለውን ግብ ከሀገር ህልውና በላይ አስበልጦ በመያዙ የኢትዮጵያን ሀገራዊ ህልውና አደጋ ላይ መጣሉን ነው። አሁንም በዛው በለመደው ሀዲድ ላይ እየበረረ ነው። ኢህአፓ በ1969 ዓ.ም የሶማሊያ ወረራ ወቅት የፈጸመው የክህደት ተግባር ሌላው በቀይ ቀለም የተጻፈለት ገድሉ ነበር። ከወራሪው ዚያድ ባሬ ጋር ታክቲካዊ ጥምረት በመፍጠር የኢትዮጵያን መከላከያ ሰራዊት ከጀርባ ሆኖ ወግቷል። ወራሪው ኃይል አዋሽን ሊዘልቅ እየተንደረደረ በነበረበት ወቅት ኢህአፓ ጭቁን በጭቁን ላይ አይዘምትም በሚል የተጠናገረ ርዕዮተ ዓለም ሽፋን ሰራዊቱ ለሀገሩ እንዳይዋጋ ቅስቀሳ አድርጓል። የውጭ ወራሪን ስትራቴጂካዊ ግብ ከማሳካት ያልተናነሰ ሚናም ተጫውቷል። ይህ ታሪካዊ ጠባሳ የፖለቲካ ልዩነት ወደ ሀገር ክህደት ሲያድግ የሚያስከትለው አውዳሚ ውጤት በተጨባጭ የሚያሳይ ነው። ይህ ፓርቲ ነውም ዛሬም በአደባባይ አይኑን በጨው አጥቦ ለግብጽ፣ ለኤርትራና ለሱዳን ወግኖ በኢትዮጵያ ሕዝብ ፊት የግርግዳውን እድገት እያሳየ ያለው። የሀገር ክህደት ትርጉሙ ሲጠፋ የሲአይኤ የቀዝቃዛው ጦርነት ኦፕሬቲቭ የነበረው ጳውሎስ ዊሊያም ሃው ሱፐርቪዥን ወርክስ በተሰኘው መጽሐፉ የአንድ ሀገር መከላከያ አቅም የሚፈራርሰው ጠላት ከውጭ ሲመጣ ሳይሆን ክህደት በሀገር በውስጥ ትክክለኛ ስሙን ሲያመጣ መሆኑን ያስረዳል። When treason loses its meaning, no nation can offer effective resistance to a foreign aggressor. ነጻ ትርጉሙም የሀገር ክህደት ትርጉሙን ሲያጣ ማንኛውም ሀገር የውጭ ወራሪን ለመከላከል አቅም አይኖራትም እንደማለት ነው። የሀገር ክህደት እንደ ልዩ የፖለቲካ እይታ ተቆጥሮ መቻቻል ሲጀምር ሀገር ለውጭ ጠላት ተጋላጭ እንደምትሆን ያሳያል። የሀገር ክህደት ትርጉሙ ለሀገር ካለ ታማኝነት በመውጣት ከጠላት ጋር ማበር ወይም የሀገርን ህልውና አደጋ ላይ የሚጥል ተግባር መፈጸም ቢሆንም አሁን ላይ ይህ ትርጓሜ እየደበዘዘ መጥቷል። በአሁኑ ወቅት ኢህአፓ እንደገና በህጋዊ መንገድ ተደራጅቶ ቢንቀሳቀስም ያደቆነ ሰይጣን ሳያቂስ አይለቅም እንዲሉ የጥንቱ አፍራሽ ባህሪውን አሻሽሎና አዘምኖ እንደ አሳማ ሊፕስቲክ ተቀብቶ መጥቷል። የታሪካዊ ጠላቶቻችን የግብጽን፣ የኤርትራንና የጀነራል አልቡርሃንን የስነ ልቦና ጦርነት አጀንዳዎች በማስተጋባት የሀገርን የውጭ ግንኙነትና ስትራቴጂካዊ ነጻነት ለማዳከም እየሰሩ መሆኑን በገሃድ አሳይቶናል። ኢትዮጵያ በሱዳን ጉዳይም ሆነ በሌሎች ቀጠናዊ ጉዳዮች የራሷን ብሔራዊ ጥቅም መሰረት አድርጋ የምትወስነውን ሉዓላዊ እርምጃ ያለምንም ተጨባጭ ማስረጃ የሌላ ሀገር ተላላኪ ብሎ መፈረጅ የሀገሪቱን ዲፕሎማሲያዊ ክብር የሚነካና ለጠላት ፕሮፓጋንዳ የሚሰጥ ተግባር በኢትዮጵያውያን ፊት ፈጽሟል። ይህ አይነቱ ድርጊት የሀገርን ጥቅም አሳልፎ ከመስጠት የማይተናነስ ክህደት ነው። አንድ ፖለቲከኛ ወይም ድርጅት የራሱን መንግስት ለመቃወም በሚል ስሌት የሀገሩን የደህንነት ስጋቶች ችላ ብሎ ከውጭ ኃይሎች ጋር ተመሳሳይ አጀንዳ ሲያራምድ የጳውሎስ ዊሊያምስ ስጋት እውን መሆኑን ያሳያል። ክህደት በዲሞክራሲያዊ የመናገር መብት ስም ሲሸፈን የዜጎች ለሀገር ያላቸው ታማኝነት እየቀነሰና የሀገር መከላከያ ግንብ እየተናደ ይሄዳል። ኢህአፓ እንደ አዲስ ተቀባብቶ የመጣውም ይህንኑ ለመተግበር እንደሆነ ቅንጣት ጥርጥር የለውም። ግብጽና ቱርክ ጀነራል አልቡርሃንን በግልጽ በጦር መሳሪያና በፕሮፓጋንዳ ሲደግፉ ኢትዮጵያ ደግሞ ለደህንነቷ የሚበጀውን ወገን የመደገፍ ወይም የሰላም ጥሪ ማቅረብ ሉዓላዊ መብት አላት። ይህ ፕራግማቲዝም ይባላል። ከሀገር ጥቅም ይልቅ የሌሎችን ሀገራትን ትረካ በማቀንቀን የራስን ሀገር ዲፕሎማሲያዊ እንቅስቃሴ ማዳከም ለውጭ ወራሪ በር ከመክፈት አይተናነስም። ለዚህ ነው ክህደት ክራባት ለብሶ በኢትዮጵያ ፊት ቆሞ አየነው ያልኩት። እንዲሁም የሀገር ክህደት ወንጀልን በዘውግ የነጻነት ትግል ስም ትክክለኛ ለማድረግ መሞከር የኢትዮጵያን ህልውና አደጋ ላይ የሚጥል ተግባር ነው።
ፖለቲከኞች ለራሳቸው ብሔር ወይም ቡድን ጥቅም ሲሉ ከውጭ ጠላቶች ጋር በሚያደርጉት ድብቅ ስምምነት የሀገርን ሉዓላዊነት ለድርድር እያቀረቡ መሆኑን መረዳት ይገባል። የልዩነት ሸንተረሮቻችን በሰፉ ቁጥር የውጭ ኃይሎች በእነዚህ ስንጥቆች ውስጥ ገብተው ሀገርን ለማፍረስ እንደሚጠቀሙባቸው ካለፈው ታሪካችን ልንማር ይገባል። ትግነግ፣ ፋኖና ኢህአፓን የመሰሉ ስብስቦች አሁን ላይ እያሳዩት ያለው አቋም ከደርግ ጋር በነበረው ጥላቻ ሳቢያ ሶማሊያን እንደ ደጋፊ ከቆጠረው የትላንቱ ስህተት ያልተማሩ መሆናቸውን ያሳያል። የጠላቴ ጠላት ወዳጄ ነው የሚለው ብልሹ የፖለቲካ ስሌት ሀገርን ለባዕድ አሳልፈው ለመስጠት እንደ ምክንያት ሊቀርብ አይችልም። የኤርትራንና የሌሎችን ቀጠናዊ ተዋንያን ስትራቴጂካዊ ግብ ሳይረዱ በታክቲካዊ አንድነት ስም እናት ሀገርን መውጋት ውርደት ነው። የኢትዮጵያዊነት አሰባሳቢ ማንነት እየተሸረሸረ በሄደ ቁጥር የብሔራዊ ጥቅም ትርጓሜው ይደበዝዛል። አንድ ፖለቲከኛ የራሱን መንግስት ለመጣል ሲል የሀገሩን ሰራዊት የሚሳደብ የሚከስና ለጠላት መረጃ አሳልፎ የሚሰጥ ከሆነ ያ ድርጅት ወይም ግለሰብ የትኛውን ህዝብ ነፃ ሊያወጣ እንደሚችል ግልጽ አይደለም። ክደቱ በደምና በቃላት እየታጀበ በሄደ ቁጥር ለቀጣዩ ትውልድ የምናስተላልፈው ሀገር እንዳትኖረን ያደርጋል። እንደ መውጫ በመሆኑም ከዚህ ከጥፋት መንገድ ተመልሶ በአንድ ሀገር ልዩነቶችን በውይይትና በሰጥቶ መቀበል መርህ መፍታት ብቸኛው አማራጭ ነው። የውጭ ኃይሎች ፍላጎት ኢትዮጵያን ማዳከም እንጂ የትኛውን ብሔር ወይም የፖለቲካ ቡድን ወደ ስልጣን ማውጣት አይደለም። ይህን ተረድቶ ለሀገር ክብር መቆም ካልተቻለ ታሪክ በክህደት መዝገብ ላይ ስማችንን ከማስፈር አይመለስም። አልፎ ተርፎም የወንጀል ተጠያቂነት ሊረጋገጥ ይገባል። በተጨማሪም አዲስ ሪፖርተር በተደጋጋሚ እንደምታሳስበው የውጭ ጠላቶች የሚነዙትን የሐሰት መረጃና የስነ ልቦና ጦርነት ለመመከት መንግስት እውነተኛ መረጃዎችን ለህዝቡ በፍጥነት የሚያደርስበትና ብሔራዊ ስሜትን የሚገነባበት ተቋም ማጠናከር ይገባዋል። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን ይሁኑ።